እንግዲህ ዛሬ ከማለዳው 10 ሰዓት ጀምሮ ሰው ወደ ምርጫ ጣቢያዎች በመውጣት ወረፋውን በመጠበቅ ምዝገባ ምርጫውን ሲያከናውን ነው የዋለው። በሚገርም ሁኔታ አሁን የምንገኝበት ሰዓት 6 ሰዓት ከሌሊቱ አልፏል። በዚህ ሰዓት ቦሌ ክፍለ ከተማ ወረዳ 4 ምስራቅ ዑራኤል በሚባል ጣቢያ ነው የተገኘ ነው። በዚህ ጣቢያ ሰው እንደምታዩት ተሰልፎ እየመረጠ ነው ያለው ባለመሰልቸት እስካሁን ድረስ። እንግዲህ ይህን ያህል ምሽት ላይ አምሽቶ ይበጀኛል ይሆነኛል የሚለውን ፓርቲ ተወካይ ለመምረጥ እያደረገ ያለው እንቅስቃሴ እጅግ በጣም የሚገርም ነው። ይሄ በዚህ ብቻ የሚወሰን አይደለም። አሁን በመላው አዲስ አበባ በሁሉም ክፍለ ከተማ በሁሉም ጣቢያዎች ከተመዝጋቢው ሳይመርጥ እንዳይመለስ ምርጫ ቦርድ በሰጠው የሰዓት ማሻሻያ ጭምር በትዕግስት ሳልመርጥ አልመለስም በሚል ነው እየመረጠ ያለው። ይሄ በጣም የህብረተሰቡን አጠቃላይ ወኪሉ ለመምረጥ ያለውን ዝግጁነትና ቆራጥነት ያለውን መነሳሳት የሚያሳይ ነው። ይሄ ደግሞ እንደ ከተማ አስተዳደር እንዳመራርም ተዛዙረን በምንመለከትበት ጊዜ በሁሉም ቦታ ላይ በጥሩ ዲሲፕሊን ሰልፉን ወረፋውን ጠብቆ እየመረጠ ነው ያለውና ይሄ እጅግ በጣም አስገራሚ እና ሊመሰገን የሚገባው ህዝብ ነው። በትዕግስት ሙሉ ቀን ውሎ ወረፋውን ጠብቆ ሳልመርጥ ወደ ቤት ያልገባም የሚል ህዝብ ለዲሞክራሲ ያለው ፍላጎት ምን ያህል ከፍተኛ እንደሆነ ያመላክታልና እጅግ በጣም የሚገርም ነው። መልካም አቶ ጃንጥራር፣ ምናልባትም እንግዲህ የአዲስ አበባ ህዝብ በተለይም ደግሞ አሁንም ተሰልፎ እየመረጠ ነው የሚገኘውና በተለይም ደግሞ ለአካል ጉዳተኞች ለአቅመ ደካሞች ቅድሚያ ሲሰጥ የዋለበት የኢትዮጵያዊነት ባህል እንዳለ ሆኖ ለዲሞክራሲ ያለው ልምምድም ከፍተኛ ስለመሆኑን የተመለከት ነው ያነጋገርናቸው እንግዲህ መራጮችም ተመራጮችም ሲነግሩን ነበርና እንደው ይሄ ለኢትዮጵያ ለነገ ተስፋ ምን መልእክት ይኖረዋል? በመጀመሪያ ጉዳይ መምረጥ እንግዲህ መሰልጠን ነው። በአንድ በኩል ተወካዩን ለመምረጥ የሚደረገው ዝግጅት የህብረተሰብን ሊያገል የሚችል አይደለም። ኢንክሉሲቭ ነው። ሁሉም ህብረተሰብ ክፍል የሚመለከተው መምረጥ አለበት። የአካል ጉዳተኛም እገዛ የሚፈልጉ ወገኖቻችንም ታግዘው ቅድሚያ ተሰጧቸው ጠዋት በነበረው መርሃ ግብር ሲመርጡ ነው የዋሉት። ምሽት ላይ ደግሞ ስራ ላይ የሚዋሉ ሰዎች ሳልመርጥ አልገባም ብለው ነው መጥተው እንደገና እየመረጡ ያሉት። እንግዲህ መምረጥ በአንድ በኩል መሰልጠን ነው፣ በሌላ መንገድ ደግሞ መብት ነው። ይህንን መብት ተግባራዊ ማድረግ ሁሉም ይመለከተዋል። የአካል ጉዳተኛውም መብት አለው፣ እንዲሁም አካል ጉዳት የሌለበትም መብቱ ነውና የመምረጥ መብቱን ነው እየተጠቀመ ያለው። በጣም የሚገርመው ገጽታ ግን በተለይ የዚህ የሰባተኛው ሀገራዊ አጠቃላይ ምርጫ ህብረተሰቡ ከምዝገባ ጀምሮ ምንም አይነት ፀሐይ፣ ሀሩር፣ ጨለማ ሳይገድበው ማሳካት አለብን መርጬ መግባት አለብኝ የሚል እምነት ይዞ ለመምረጥ ተዘጋጅቶ ነው ወደ አደባባይ ወደ ምርጫ ጣቢያዎች ገብቶ እየመረጠ ያለው። ይህንን እንግዲህ ሌሎች አካላት ዓለም አቀፋዊ ታዛቢዎችም የሀገር ታዛቢዎችም ሚዲያውም እየተመለከተው ነው ያለው። እስካሁን በአዲስ አበባ በሙሉ በሁሉም ጣቢያዎች ያጋጠመ አንዳች ችግር የለም። ሁሉም በጥሩ ስነ ምግባርና በጥሩ ዲሲፕሊን እየተመራ ነው ያለው። ይሄ እንደ ከተማ መሪም እንደ ማንኛውም ነዋሪም ኩራትን የሚያላብስ የህዝባችን አመኔታ የህዝባችን ለምርጫና ለዲሞክራሲ ያለውን ፍላጎት የተመለከትንበት ለሀገራችንም ለዓለም ህዝብ የምናሳየው ትልቅ የሞራል ያለው ህዝብ በትልቁ መምረጥ ወኪሉን ለመምረጥ ያለውን ዝግጁነት ለዓለም የምናስተዋውቅበት መልካም አጋጣሚ ተደርጎ የሚወሰድ ነው። ይሄ እንደዚህ አይነት ነገሮች ልምምዱ እየጠነከረ በሚሄድበት ጊዜ ሌሎች ደረሱበት የሚባል የዲሞክራሲ ስርዓት ግንባታም ኢትዮጵያ የማትደርስበት የማትይዘው እንደማይሆን የምትይዘው እንደሚሆን መገመት ይቻላል። ከዚህ አንጻር ለእኛ በተለይ አዲስ አበባ ላይ የተመለከትነው ነገር በዚህን ያህል ትዕግስት ጠብቆ መምረጥ መቻል በጣም የሚያረካና ሊመሰገን የሚገባው ነው በአጠቃላይ ህብረተሰቡ። መልካም። ምናልባት አቶ ጃንጥራር የመጨረሻ ላድርገውና እንግዲህ የአዲስ አበባ ህዝብ በልማቱ ያደረገው ተጋድሎ የሚታወቅ ነውና ያንን በልማቱ የሰራውን ስራ ደግሞ አሁን በዚህ በምርጫ ሙሉ ለሙሉ ደግሞታል ማለት ይቻላል። ይሄን ደግሞ እንግዲህ ስንዟዟርም ከሌሊት ጀምሮ ያየነው ሀቅ ነውና ይሄ እንዴት መጣ? የተሰራው ስራ ምን ይመስላል? እንደ ከተማ አስተዳደርስ? እንግዲህ ስራው ያው የመንግስት ስራ ነው፣ ሲከናወን ቆይቷል። ይህን ስራ በሚመለከት ባለቤቱ ህዝብ ነው። መሪ ሊመራ ይችላል፣ ሊያስተባብር ይችላል። ባለቤቱ ነው ደግሞ በመደገፍ ስራውን በማሳካት አዲስ አበባ ከተማ የለውጥ ተምሳሌትና የብልጽግና ተምሳሌት እንድትሆን የሚያስችሉ እንቅስቃሴዎች ሲደረጉ ቆይተዋል። ይሄን የሚያው የሚዳሰስ የሚጨበጥ ለውጥ አዲስ አበባ ላይ ታይቷል። ይሄ አንዱ ጉዳይ ነው።
ነገር ግን ህዝብ ደግሞ ከዚህ በላይ የሚያለማልኝ ያለ ይኖራል ብሎ እስካመነ ድረስ የሚፈልገውን ፓርቲ መምረጥ መብቱ እንደተጠበቀ ነው። ከዚህ አንጻር ልማቱን በአንድ በኩል ማየት ብቻ ሳይሆን ነገ የሚሰራውንም አስፓየር ማድረጉ አይቀርም። ስለዚህ ይህንን አስፓይሬሽን ወይም ፍላጎት ይህንን ተጨማሪ ስራ እንዲሰራለት የመፈለጉን ሁኔታ በድምፁ የሚፈልገውን አካል መምረጥ አለበት። ለዚህ ነው ህብረተሰቡ ተመዝግቦ ወደ ምርጫ በመግባት እንግዲህ ወደ 2 ሚሊዮን የሚጠጋ ህዝብ አዲስ አበባ ላይ እንደ ሀገር ደግሞ ከ54 ሚሊዮን በላይ ህዝብ ተመዝግቦ ሲጠባበቅ ቆየ። ምርጫው ቀን ደረሰ። ወደ ምርጫው ደግሞ ከሌሊት ጀምሮ ወደ አደባባይና ወደ ጣቢያዎች በመውጣት ምርጫውን ነው እያከናወነ ያለው። ከዚህ አንጻር ልማት በአንድ ጊዜ የሚቆም ሳይሆን ባለፈው በተሰራው ብቻ ሳይሆን ወደፊትም የሚሰራው እስካሁንም በተሰራው እነዚህን ድምር ውጤቶች በያዘ መንገድ ይህንንም ተመልክቶ የራሱንም ደግሞ የፖለቲካ ሀሳብ ይዘው ይጠቅመኛል የሚለውን ፓርቲ የመምረጥ መብቱን ተጠቅሞ እየመረጠ ነው ያለው። ውጤቱን ደግሞ በጋራ ወደፊት በምርጫ ቦርድ በሚኖረው መርሃ ግብር የምንመለከተው ይሆናል። መልካም አቶ ጃንጥራር በመጨረሻ የሚሉን ካለ እድል ልስጥ። በእኔ በኩል ልል የምችለው እንግዲህ የህዝብ ይህን ያህል ሰዓት ታግሶ ወረፋውን ጠብቆ ያለምንም ችግር ለመምረጥ የወጣን ህዝብ ማገልገል እጅግ በጣም መሰረታዊ ነው። የዚህን ህዝብ ፍላጎት ለመመለስ እንቅልፍ የሚነሳ ስራ መስራትን ይጠይቃል። ከዚህ አንጻር እንግዲህ በምርጫ የሚመጣው አካል መሪው ፓርቲ የሚሆን ሌላም አካል ይሁን የተመረጠው አካል እንደዚህ አይነትን ህዝብ ለማገልገል ከፍተኛ የሆነ ቁርጠኛ ሆኖ ስራውን መጀመር ይኖርበታል ብዬ አስባለሁ። የበለጠ ተነሳሽነትን የሚጨምር የበለጠ ፍላጎትን ለመመለስ የሚያስችል እንቅስቃሴ ማድረግ ይፈልጋል። ከዚህ ባሻገር ደግሞ በዚህን ያህል ሰዓት እስከ ሌሊቱ 7 ሰዓት ድረስ ጠብቆ መሪን መርጣለሁ የሚል ህዝብ በእውነት ለመናገር በዚህ ዲሲፕሊን ይህንን ያህል እንቅስቃሴ በማድረጉ ልናመሰግነው፣ ልናከብረው፣ ልንሰራለት፣ ልናገለግለው ይገባል ብዬ አስባለሁ። አመሰግናለሁ።